በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነሐሴ 21 በዝች ቀን አምላክን በሥጋ የወለደች የእመቤታችን ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ተማለደለችና ለእግዚአብሔር ምስጋና ይሁን። የሕይወትና የድኅነት ወደብ ትሆነን ዘንድ እርሷን እናቱን ስለሰጠን በረከቷም በሁላችን የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። በዘችም ቀን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጁ ምስክር ሆና ሞተች። እርሱም አባቷ ያማረ አዳራሽን ሰራላት። መስኮቶቹንም 8 አደረገ። ቅጽሩንም በዙሪያው 12 አደረገ። ማዕድንም ሰራላት። የወርቅና የብር የሆኑ ሳህኖችና ጽዋዎችንም አዘጋጀላት። የሚያስተምራትም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚያች አዳራሽ ውስጥ አኖራት። የሚያገለግሏትም 3 አገልጋዮችን በእርሷ ዘንድ አድርጎ ደጃፎችን በላይዋ ዘጋ። መምህሯን በውጭ ሆኖ ያስተምራታል። ዕድሜዋም 7 ዓመት ሆናትና ያን ጊዜ ራእይን አየች። በማዕዷ ላይ ርግብ ስትቀመጥ በአፏም የወይራ ቅጠል አለ። በማዕዱም ላይ አኖረችው። ሁለተኛም ንስር መጣ፣ ከእርሱ ጋር አክሊል አለ። በማዕዷ ላይም አኖረው። ደግሞም ቁራ መጣ፣ ከእርሱ ጋር ከይሲ አለ። በማዕዷ ላይም አኖረው። ደነገጠችም፣ ለመምህሯም ነገረችው። እርሱም እንዲህ ብሎ ተረጎመላት። ርግብ የሕግ ምልክት ናት። የዘይቱም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው። አክሊልም ለሰማዕታት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው። ከይሲውም መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋደይ ዘንድ አለሽ አላት። ከዚህም በኋላ ይጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ ከመንግሥት ታላላቆች ለአንዱ ላጋባሽ እኔ እሻለሁ አላት። እርሷ ግን ከልቡናዬ እስከምመክር 3 ቀኖችን አባቴ ሆይ ታገሰኝ ብላ መለሰችለት። አባቷም በሄደ ጊዜ በጣዖታቱ መሠዊያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጡላት ዘንድ ለመነቻቸው። እነርሱም ምንም ከቶ አልመለሱላትም። ከዚህም በኋላ ዓይኖቿን ወደ ሰማይ አቅንታ የክርስቲያን አምላክ ሆይ ወደምትፈቅደው ምራኝ ብላ ጸለየች። ያን ጊዜ የእግዚአብሔር መልአክ መጥቶ እንዲህ አላት፣ እነሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች አገር ይመጣል። እርሱም የክርስትና ጥምቀትን ያጠምቅሻል። በማግስቱም ያ ሐዋርያ መጥቶ የክርስትና ጥምቀትን አጠመቃት። በሦስተኛውም ቀን እንደ ቀጠረቻቸው አባቷና እናቷ መጡ። እርሷም እንዲህ አለቻቸው፣ እኔ ሰማይና ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ የማመን ክርስቲያን ነኝ። አባቷም ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከልም አውጥተው በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሥ አባቷ እንዳዘዘ አደረጉባት። ግን ምን ክፉ ነገር ከቶ አልደረሰባትም። ይህንንም ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። መንግሥታቸውንም ትተው ለእርሷ ወደ ተሠራው አዳራሽ ሄደው በውስጡ ተቀመጡ። በጎረቤታቸው ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እርሳቸው መጥቶ ወደ መንግሥታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱም መንግሥታቸውን ያዘ። ቅድስት ሄራኒንም ይዞ አሰቃያት። ከዚያም አንበሶችን፣ እባቦችን በላይዋ ሰደደ፣ ምንም አልቀረቧትም። ሁለተኛም በመጋዝ መገዛት፣ በአንገቷም ውስጥ ታላቅ ደንጊያ አስሮ ከባሕር ጣላት። የክብር ባለቤት ጌታችንም ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህም በኋላ እርሷን ያጠመቀ ሐዋርያን አባቷ ጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። ቁጥራቸውም 300 ሆነ። ከዘመዶቹና ከአገር ሰዎችም ብዙዎች ተጠመቁ። ከዚህም በኋላ ከሃዲው ንጉሥ ኑማሪያኖስ የቅድስት ሄራኒን የዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ ወደሚባል አገር ወሰዳት። በዚያም ጽኑ ስቃይን አሰቃያት። በበሬ አምሳል በተሠራ የነሐስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በሬ ሰብሮ ቅድስት ሄራኒን ያለ ጥፋት በጤና ወጣት። ከዚህም በኋላ ኑማሪያኖስ ሙቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ሄራኒን ዜና በሰማ ጊዜ ወደ እርሱ አስቀርቦ በእጅ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሥ ሳፎርም ባየ ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን ኢየሱስም አመነ። ከእርሱም ጋር ከሀገር ሰዎች ብዙ ወገኖች አመኑ። ቁጥራቸውም 31,000 ሆነ። ከዚህም በኋላ በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እርሷን ግን አምላካዊት ኃይል የተሸከመቻት ወደ ኤፌሶን አገርም አድርሳት
በዚያ ታላላቅ የሆኑ ድንቆችን ተአምራቶችን አደረገች። በፋርስ ነገስታት በመቄዶንያ በቀላኒካና በቁስጥንጥንያ ነገስታት ፊት በጌታችን ኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደች። የድልና የሰማዕትነት አክሊልንም ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን።